Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. ደህና ዋልክ ወይ? እንዴት ነህ? ሰላም ነው ወይ? ሰላም ነኝ። ማይክሮፎን ሚዲያም ላንተ ተመልካቾቻችንም ሰላም እንድትሆኑ እመኛለሁ። ያው ጦርነቱ ተጀምሯል። አብይ የሚፈልገው ጦርነቱን የኢትዮጵያን ሕዝብ በሚያገኘው ገቢ ጦርነቱን ወደፊት እያራመደ ሰው እየጨረሰ በራሱ በፈለገው ባሰበው ባለመው እንደ ህልም የሚመስል ነገር የኢትዮጵያ ሕዝብ ጫንቃ ላይ አድርጎ ሕዝቡን እየጨፈጨፈ ከመጣ ጊዜ ጀምሮ ይሄው እስከ ዛሬ ያለ አሁን ደግሞ በድሮን በዘመናዊ ሰው ማሽኖች ያስገባል፣ ፋብሪካዎች ያስገባል፣ የተለያዩ ነገሮች ያደርጋል። እሱ ግን ያው በድሮን ደሃ ስንት ሺህ ኪሎ ሜትር ተጉዞ አይሱዚያቸው ላይ የሆቴል እንኳን መክፈያ የሌላቸውን ተኝቶ ያሉትን በድሮን እየደበደበ ነው ያለው። በመጀመሪያኛ ወታደሮች ነን። የጦር መሳሪያ ለሚጀመር ጦርነት ሎጂስቲክ በኋላ አይደለም የሚገባው፣ አስቀድሞ ነው የሚዘጋጀው እና የሚያደርጉት ድራማ ጠፋቸው። ሰውን እንዴት እንደሚያተለሉም ጠፋቸው። እኔ አንድ ነገር ለመላክ የምፈልገው የኢትዮጵያ ፖለቲከኞች ነን፣ ኢትዮጵያንም እንድትቀጥል እንፈልጋለን ምናምን እያሉ ድራማ የሚሰሩት እናንተ ዛሬ ይሄው ትግራይ እየተመታች ነው፣ ፋኖም ኦሮሞም አፋርም እየተጨፈጨፈ ነው። እስማኤል ዑመር ጌሌ የሶማሊያው መሪ እንደ እስማኤል ዑመር ጌሌ ወዳ ወዲህ የሚል እና ደንፋራህን ሁሉን ሰብስቦ ጅጅጋ ላይ ሲያካሂዱ የነበሩት እነሱ ይሄው ባርክልን አፋርን እንገድል ነበር፣ የቀሩትን እንገላለን፣ በዛ ትግራይና አፋርን ካዋጋን በኋላ በጀርባ የቀረውን ጥሩ መሬት እንይዛለን፣ አፋርን እናስጨርሳለን ነው እነሱ አጀንዳቸው። ይሄን ለማካሄድ የሚያደርጉት ጥረት ያው ዛሬ ጅጅጋ ላይ ተቀምጠው የሚማከሩት ስለ አፋር ነው፣ ሌላ ምንም ነገር የለም። እና ኤርፖርቱም እዛ እንዲሰጠውና እሱ እንደ አልቡርሃን ቦርሱዳን እንደሄደ ከጅጅጋ የጦር ኤርፖርቱም እየሰራ ነው። ስለዚህ እኛ ለማለት የምንፈልገው የአማራም የትግራይም የኦሮሞም ፖለቲከኞች ነን የሚሉ አንድነቱ እንዲጠናከር ትግሉ ቶሎ ብሎ 4 ኪሎ ደርሶ የኢትዮጵያ ሕዝብ እፎይታ እንዲያገኝ አንዱ ላይ ያለውን ችግር እያወጣ መናገር አለበት። ስለ ኢትዮጵያን እናገራለን ብለው አንድ ቀን ስለ አፋር ሲተነፍሱ አላየናቸውም። በጣም ኃይለኛ ራብ አለ፣ በጣም ኃይለኛ ችግር አለ። አየርም ተቋርጧል። ዛሬ ከአፋር ወደ አዲስ አበባ የሚሄድ መኪና 100 ሺህ ነው ኮንትራት መጠየቅ የያዙት ህመምተኛ የሚወስዱት ሳይቀሩ። ስለዚህ ነዳጅም የለም፣ ስፔዛም ዋጋ ጨምሯል። በጣም ከፍተኛ ችግር ነው ያለው። ለምን ተቋረጠ? አውሮፕላን ተቋርጧል እንዴ? ከሳመራ አዲስ አበባ ተቋርጧል። ነገ የሚመጣው በረራ አቋርጦታል። ያው ጦር እያጋጋዘበት ነው። እንደገና ደግሞ ኤርትራንም እየተረኮሰ እየተሳደበ ያው ምንም አቅም እኮ የለውም ምላስ ብቻ እንጂ ድሮን በዓለም ላይ የሚሰራው እሱ አይደለም፣ ሚሳኤል የሚሰራው እሱ አይደለም። ሁሉም በገንዘቡ ነው የሚገዛው። እና አሁን እሱ እየገደለ ያለው ህዝብ ያለውን ወርቅ ንብረት አውጥቶ አገሬ ሽልማቴ ያለ የሚሰዋ ህዝብ ነው። ስለዚህ አፋር ክልል ላይ ደግሞ አሁን እርስ በርሳቸው በጥቅም ተጣልተው አክቲቪስት አድርገው እየሰደቡ ነው ያሉት። ኢብራሂም ሌ የሚባል ሀብታም የደውድ ሐምቦሎ የጸጥታ ክፍል ኃላፊ የነበረውን ወንድም ብዙ አክቲቪስቶች እነሱ ቀለብተኞችን ልከው ክልሉን እያተራመሱት ነው ያለው። እኛ አሁን ምንለው ይሄ 10ኛ ነው 15ኛ ነው አይዶን ነው ለትግራይ ታጋዮች ምንልከው የትግራይ መንግስት ማለት ነው። ሐራ መሬት እኛ እናንተን ለማዋጋት ነው። እናንተ ከወሎ እንደተመለሳችሁ ሰምተናል። የአፋር ልዩ ኃይልን ስታዩ እነዚህ ግን የጦር አበጋዞች የጦር ነጋዴዎች የሚያደርጉት ሴራ ስላለ ትጥቅ እናንተ የሚያልፍ ከሌለ ምንም አንልም። የሚያልፍ ካለ በጉጅሌ የመጣን 50-60 ጉጅሌ እንደ ሶማሌ ተቃዋሚዎች ተከፋፍለን ሳይሆን እኛ መከላከያ ያለው ኢብራሂም ዑስማን የሚመራው ድርጅት ሰፋ አድርገን እናንተንም እኛንም ኃላፊ ያለው ተያጅ ያለው አላማ ያለው ድርጅት ያስፈልጋል። ዛሬ አንድ ማንሆንበት ምንም ምክንያት የለም። የአፋር ልጆች ሆነን ይሄን ነገር እንድታበረታቱልን ብዙ ጊዜ ተናግሬያለሁ። ለምን የተበታተነ ኃይል ሁሉ ተገዥ ነው የሚሆነው? አጀንዳችሁ ንጹር ከሆነ ወንድምነታችሁ ንጹር ከሆነ
እኛ የናንተ ደጀነን እናንተ ደግሞ የኛ ደጀን ናችሁ አንድ ኃይል እንስራ ያን ብዙ ጊዜ አሁንም ጥሪ የሚያስተላልፈው እሱ ነው ይሄ ውጊያ መቀጠል አለበት በሸዋሮዊት 4 ኪሎ መግባት አለብን በቃ አወል አርባ ለምሷል ምንም ጥርስ የለው ምን የለው ለምን መሳሪያ ይሰጠውም እንዳይሰጠው ደግሞ ከጅቡቲና ከጅጅጋ የሚሰጠው ትእዛዝ አለ አደም ፈራህም አሉ አፋር እንዳይታጠቅና አፋርን አልምሶ ከሌላ ጋር ከኤርትራም ጋራ ከትግራይም ጋር አጋጭቶ የቀረው መሬት መውሰድና ባሪያ ማድረግ ነው ባሪያም ደግሞ ጥሩ ባሪያ እኮ ያበላው ይሰራልሃል እነዚህ ጆኖሳይድ ለማድረግ መሬቱን ለማስቀረት ያስቀሩት አሁን 800 ኪሎ ሜትር አለ የቀረውንም ለማስቀረት የሚያደርጉት ጥረት ስላለ ጦርነቱ ተጀምሯል አቅሙን አይቶ ጋብ ሊያደርገው ይችላል አሁን ከአማራ ክልል ብዙ ቦታዎች ያወጣ ነው የመጀመሪያ ጽፍዒትም ደርሶታል የኤርትራ ኃይል ገባ የምን ኤርትራ ከገባች ግልጽ አርጋ ትገባለች አንድ ነገር ነው የምነግራቸው ጦርነቱ ትንሽ ቦግ ያላለው የውጭ ጫና እንዳይኖር ነው እንጂ የኢራንና የአሜሪካ ጉዳይ ጫር ካለች 4 ኪሎ አለንኛ ሁለተኛ ቀን ይሄ ምንም የሚያጠራጥር ጉዳይ አይደለም ለምን እሱን የሚልኩት የሱ የሚቀልቡት ስራቸውን ካገኙና የራሳቸው ጉዳይ ከያዛቸው ዘወር ብለው አያዩቱም እሱ አቅም ኖሮት አይደለም ለማኝ ምናምን እያለ እሱ ጀት 21ኛው እንትን በላይ የሌላቸው ሲል 29 ኤርትራ ስትታጠቅ ዓለም ሁሉ ያውቃል ዛሬ ነው እሱ ዘመናዊ አመጣሁ የሚለው እንዳውም መለማመጃ ጀቶች ምናምን አምጥቶ ውሸት ያውቅበታል እኛ ያም ሆነ ይህ ለኛ እየተደገሰልን ያለው በጣም ከባድ የሆነ ሞት ነው ስለዚህ እኛን ከባርነት ባርነት መሬታችንን ወርሰው ህዝባችንን ወርሰው አባዱላ ምን እንዳለ የወሎ ነው አለ አሰብ እኛ ወሎ ሆነን አናቀም እዚች መሬት ላይ የአክሱም ስልጣን ይምጣ ሌላም ይምጣ እዛው የነበረ ህዝብ ነው ገዢው ሌላ ይሆን እንጂ እዛ ተፈጥሮ አገሩ ላይ የነበረ ህዝብ ነው ተረዳኝ ልክ ነው አንዳንዶቹ ታሪኩን ያጠፉ አሁን ዑስማኒን የሚባሉ የቱርክ አገዛዦች ዓለም በሙሉ ተቆጣጥረው ነበር በአንድ ጊዜ ሁሉ አገር ነበሩ አገሩ ግን የነሱ ነው ማለት አይደለም ተረዳ በፈረሱበት ጊዜ ወደ ቱርክ ተመልሰው ራሳቸው ግዛት ይዘዋል እና እናንተ በዛ የፈለጋችሁትን አድርጉ በዚህ እኔ መስበር የምፈልገውን አካል አለኝ መሳሪያ ስጡኝ ያለው በሲዳማም በትግራይም በአፋርም በሶማሌም በየቦታው እየገባ እንዴስ በኦሮሞም የታወቀ ታሪክ ስለሆነ ዛሬ አንድ ከሆን ለሁሉ ሰው ይታዘበናል በሉ ለዝጌር ተናገሩ ጆሃር መሐመድ የሚሆን ሌላም ፖለቲከኞች ሆኑ አንድ ቀን ስለ አፋር ልጆቻቸው እየተገደሉ ከብቶቻቸው እየተወሰዱ የገቢ ምንጭ አድርገውን የዓላማ መለማመጃ አድርገውን ህዝባችን እየጨረሱ ያሉት ይታወቃል ስለዚህ መናገርና አንድነት መፍጠር አንዲት ኢትዮጵያ የምትመሰረተው ዛሬ 86ቱ ብሔር ወንበር ላይ ቁጭ ብሎ ነው ጉልበት ማናለው ተብሎ ጉልበተኞች ብቻ ተወያይተው እነሱ በወሰኑት ውሳኔ የሚተኛ ኢትዮጵያዊ እንዲኖር አንፈልግምኛ ይሄን በደም አድርገው ይወቁት ሁሉም መጥቶ ኢትዮጵያ ውስጥ ተረዳኝ መሳሪያ ሳይኖረው በድንጋይ ነው በቀደም እንዳየው በድንጋይ ቡሬ ላይ በድንጋይ ነው ጨፍጭፎ ያወጣቸው እና አሁንም አንድ ነገር እኔ ማረጋገጥልህ ደህና አድርገህ እንድትሰማ አድማጮችም እንዲሰሙ ሐራምሬት ተከቧል ሐራምሬት አይደለም የአፋር ክልል መንግስት ራሱ ከበባ ውስጥ ነው ያለው በእንዴት ብትለኝ እነሱ ስራ ላይ አይደሉም ሌብነት ላይ ነው ያሉት ስራውን እየሰራ ነው እኛ ብቻ ትግራይ ያሉ ወንድሞቻችን ተደዋውለን ብዙ ተነጋግረን ብዙ ስራ እየሰራን ነበር አብረን አሁንም እየዘገያችሁ ነው ምንላቸው እንጂ አብይ አህመድ አሁን የገዛው መሳሪያ ለሶማሌ ክልል አስረክቦ ሽጦ ከቻለ ከዛ ለማምጣት ነው ካልቻለ ያንን መሳሪያ ለነሱ አስረክቦ ሊወጣ ነው ኢትዮጵያ ለመጨረሻ ጊዜ በትንትን እንድትል ስለዚህ ኦሮሚያም እንድትገነጠል ጥያቄ አቅርቦ ነበር እነሱ ልብ ለማራስ እንጂ የኦሮሞ ህዝብ የታገለው 70 ምናምን አመት ከኢትዮጵያ የምትባል ሀገር ለመውጣት ነው ለምን የለም ተስፋ የለም ዘላለም ጦርነት ውስጥ አንኖርም የወደደ ይውደድ የጠላ ይጠላ ኢትዮጵያ ስትሉ ኢትዮጵያ ፍትህ ያላት ለትግራይ ሞት ምናለቅስ ከሆነ ለአማራ ሞት ምናለቅስ ከሆነ ለኦሮሞ ሞት ምናለቅስ ለሶማሌ ለአፋር ለሁሉ ከምባታ ሀዲያ ሁሉ አገው ለሁሉም የምናለቅስ ከሆነ አንድነት ይባላል ግን እነሱ በፈለጉት ደረጃ በውሸት ለድራማ ኢትዮጵያን
ግንብ ቤት አይደለም ወይ አንድ ቪላ ቤት አይደለም። ኢትዮጵያ ሀገር ነች። ሁሉም የራሱን ሀገር ይዞ ነው በተዳከመ ሰዓት ምኒልክ የበላይ ሆኖ ሲጨፍርባት የነበረው። ዛሬ ግን ያ ዓለም አይደለም፣ ያ ዘመን አይደለም፣ ያ ጊዜ አይደለም። አንድ እንሆናለን ግልጽ በሆነ ሁሉም የራሱን ይዞ። አንድ አልሆንም ትበታተላለች። የአፍሪካ ቀንድ አሁን የሚመጣው ገና ያልነደደ እሳት፣ ሁሉንም የሚያቃጥል እሳት ሊመጣ ነው። ይሄን እሳት ለመከላከል መዘጋጀት አለብን፣ ተግባብተን መቆየት አለብን ነው ምን የሚለው። ይሄ ሴጣን ታውቃለህ፣ ሴጣን በእግሩ የሚሄድ በሰው ምስል የተመሰለ ሴጣን ነው፣ ደም የማይጠግብ። እኔ አገዳደር ታስተምሩኛላችሁ፣ እኔ ቶሙላችሁ ካላደረጋችሁ ያው እንዳለፉት ስርዓቶች ያው ወደ መግደል ልገባ ነው ምናምን እያለ የሚዝት ነው እኮ ፓርላማ ሰብስበው። አገር ለሱ ብቻ የሰጠው አንድ ክፍል ቤት ነች እንዴ? ታሪክ አለን፣ ቋንቋ አለን፣ ባህል አለን፣ ሃይማኖት አለን። የምንገዛበት ከአባቶቻችን ከጥንቶች የቀሩ እስቴት ያለን ህዝቦች ነን ሁላችንም። ተረዳኸኝ? ተከባብረን ስንኖር ነበር፣ እስላም ክርስቲያኑ ሁሉ። አብይ የሚጭረው እሳት በጣም ከባድ የሆነ አደገኛ የሆነ ሽንፈት እኮ የሚያጋጥመው አላማ ስለሌለው እሱ የሚላት ኢትዮጵያ የውሸት የፌክ እንደሆነ ስላወቁ ነው ሰራዊቱ ዛሬ ነገ ይሻለኛል የሚለው እንጂ ትክክለኛ ኢትዮጵያ አለች። ወራሪ መጣ ሲባል እኮ በመሳሪያ በጦርና በጎራዴ ነው የተጋፈጡት አድዋ ላይ። ዛሬ ይሄ ግን እንትን የሚለው እስማኤል ዑመር ጌሌ አሁንም እላለሁ ለክቡር ፕሬዝዳንት ኢሳያስ አፈወርቂ ይድረስልኝ። እስማኤል ዑመር ጌሌ የሚያዝ የለውም። የጅቡቲ ተቃዋሚዎች አሁን እያበረታታን እያስታጠቅናቸው ነው። ጅቡቲም እንደ አብይ ጉሮሮ ላይ ያለች የተሰቀረች እሾክ ነች። ስለዚህ እኛ ወንድሞቻችን አብረን ተባብረን ሰላም እንድንሆን ከተፈለገ ቀንድ መመታት ያለበት እንደውም የጅቡቲ መንግስት ነው። አንዴ ወደዛ አንዴ ወደዚህ አንዴ መጫወት ያውቁበታል። ዘመኑ ግን ያለፈበት ጨዋታ ነው መጫወት ያዘው። እኛ ብቻ አሁን ሁሉ ጊዜ የምንማጸለው ሁሉፍ ታሪክ ስላለን ትግራይ ህዝብ ጋራ የኤርትራ ህዝብ ጋራ አብረን ተሰውተን አንድ መቃብር የገባን አላማውን ያልካደ በእውነት የሚታወቅ ህዝብ ነው። ስለዚህ አንድ ጥምረት እንደ ማሊ እንደ ኒጀር እንደ ቡርኪና ፋሶ ንፍጠር። ይሄ ነው የኔ ጥያቄ። ልክ ነው። ስለዚህ ይሄን ከ4 ኪሎ መበንቆስ ከሸዋሮቢት መውረድ ነው በቃ። ተረዳኸኝ? ግን ሐራምሬት አሁንም ምላቸው የእናንተ ሐሳብ አብይ ሐሳብ አስቀድመን ለህዝቡ ስላስረዳን በድንጋይ የሚመታችሁ ህዝብ ትጥቅ ካገኘ ጠብሶ ነው የሚበላችሁ። ይሄን ነው ምላቸው። ቤተሰቦቻችሁን የካዳችሁ አገራችሁን የካዳችሁ ምን ያደረጉ ሹፌሮች ናቸው? ትግራይ ውስጥ ስለሆኑ ነው እኮ በድሮን ማቃጠል የያዘው የግለሰቦች መኪና። መሳሪያ ከጫኑ እስከሚወርድ ድረስ አገሩን ሰማዩን ተቆጣጥሬ ያለሁ አለ። እስከሚወርድ ድረስ ተጠብቆ ለምን አይመታም? የሚገርምህ ምን እንደሆነ ታውቃለህ? ይሄ የሞተው በድሮኑ የሞተው ዛሬ ትጮ ውስጥ አማራ ነው። ሹፌሩ አማራ ነው። ይኸው እንግዲህ የሚገርም ነው። ይሄ ሰላም አለ ሰርቼ እበላለሁ ብሎ ሽፈርነት ተቀጥሮ እየሰራ የነበረ የተገደለው አማራ ነው። ግን አሁን ሰው ምንድን ነው የሚያስበው? በትግራይ ውስጥ ከአፋርም ጋር ተጣልተዋል፣ ከአማራም ጋር ተጣልተዋል። ማንም አይገናኝም መስሎ ነው የሚታያቸው። እንደውም ስንትና ስንት አፋር ስንትና ስንት መቀሌ ብትሄድ የሚገርም ነገር ናይት ክለቦቹ በሙሉ እውን የሚደረጉት በማነው ስሙ ነው ከጎጃም ከጎንደር የመጡ ሴቶች ናቸው ባለቤቶቹ ባለንብረቶች። ስለዚህ ይህንን የሚያሳይ የኢትዮጵያ ሕዝብ አይጣላም። ይሄ ሰውዬ የማያደርገው ነገር የለም። ሌላ ይቅር ትናንትና አንድ የኦሮሞ ተወላጅ ነኝ ብሎ ደውሎ ሲነግረኝ እንኳን ሌላ ዱርዬዎችን የተቆጠሩ አሉ ብልጽግና ነን ብሎ በየከተማው በየአካባቢው በየመንደሩ ሁሉንም ነገር ተሟልቷቸው እንደፈለጉ የሚያደርጉ እንኳን ሌላ ሚስትህን ሳይቀር ይቀሙሃል አለ። ሚስቱ የተቀማ ጎረቤት አለ። ከጎረቤቱ የጎረቤቱን ሚስት ሄደው ይቀማሉ። ማንም አይናገራቸውም አለ። ልጅ ካለህ የደረሰ ደግሞ ድብድብ አድርገው ጨፍጭፈው ነው ይዘው የሚሄዱ። ልጄ ብላ እናት ልታስቆም ስትሄድ ጥርሷን በሙሉ አረገፉላት አለ። የትናንትና ቪዲዮ ልታየው ትችላለና ይህንን ተባብረን ማንም ደጋፊ የሌለው ሰው ነው። ይህንን ደግሞ ያውቀዋል።
እንኳን እሱ ሁሉንም እና አባዱላ ተሰብስበው ያሉት ይሄንን ነው። ከደጋፊ ውጪ የሆንን ነው ምንድነው የምናደርገው ብለው የተነጋገሩበት ደርሶናልና እውነትክን ነው ተባበሩ ማለት ነው። አፋር በተለይ ከተነሳ አፋር ከታጠቀ በዚህ ከዚህ ሰውዬ ከአወል አርባ አስተሳሰብ ከወጣ አብይ አህመድ እኔ አንድ ነገር ብዬ ነበር አቋረጥኩ፣ ይቅርታ አድርግልኝና የአብይ ጉዳይ ያከትማል። አፋር ዛሬ እንደ ትናንትናው አይደለም። እነሱን አጫርሳለን ብለው ጎሳ ከጎሳ ምን ከምን ልትሄዱ አስባችኋል ተብሎ ሱካር በሽታ ያላቸው እነ መሐመድ ግሊስ የወረዳ ኃላፊዎች በሙሉ እስር ቤት ናቸው። ሰውን ሁሉ ኬላ አድርገው እስር ቤት እያስገቡ ነው። ዛሬ አፋር የሚበላቸው ነዳጅ የለም ምን የለም። ኳስ ጫወታ ብሎ ሲያስጨፍሩ ሆስፒታል የለም። ኮሪደር ልማት ብሎ አንዲት ሆስፒታል ሪፈራል ሆስፒታል የለንም። ዛሬ አዲስ አበባ የሚሄድ 100,000 ከተባለ እንግዲህ የታመመ ሰው እንዴት ብሎ ነው 100,000 ከፍሎ አዲስ አበባ የሚሄደው? እንዴት አድርጎ ነው? ስለዚህ እኔም ምለው መንገዱን በአጭር ጊዜ እንዘጋዋለን። ግን አሁንም ፋኖች የሚሰሙኝ ከሆነ ትግራይ በጣም እናመሰግናለን። ብዙ ስራ አብረን እየሰራን ነው። ግን አንዳንድ ነገር መስተካከል ያለበትና እውነት መነጋገር ያለብን ሬትም ብትሆን መነጋገር ያለብን ጉዳይ አለ። እሱም አንድ ኃይል ሆነን ከላይና ከታች አሁን እኛና ሐራ መሬት መሃል ስንት እንዳለ ታውቃለህ? 7 ኪሎ ሜትር የለም። በአንድ ሌሊት የኢብራሂም ዑስማን ሰራዊት ከገባ ሐራ መሬት የለም። ከላይ ትግራይ ይወርዳሉ፣ በታችኛ ከገባን የለም። እንዳውም ደግሞ በላይ በኩል አልፈን ለሱ ተንኮልን የሚጭረውን ይሄው አፋሮችን አስታጥቀው በላይ አድርገው አስገቡብኝ ብሎ የሚል ምክንያት እንዳያገኝ እንጂ አሉ እዛው አካባቢ አሉ፣ ያውቃሉ። እነሱም ጉዳዩ አልቋል። ዛሬ ዘግ ብሏል። የነሱ ካየው አፋር ክልል ፈርተዋል። እኛ አንድ ነገር ማድረግ እንችላለን። ፈንጅ መቅበር፣ በቦምብ መምታት፣ ፋኖ እንደሚያደርገው ቅንጸላ መጀመር እንችላለን። ግን እሱ መፍትሄ አይሆንም። ህዝቡ ይበረግጋል። ለራሱ የኢኮኖሚ ድካም አለበት። አሁንም ኮማንዶ ፖስት ያሉት ህዝቡን ለመግደል እና የገደሉትን ህዝብ የገደለው ፌደራል ነው እያሉ እነሱ እያስገደሉ ከደም ለማምለጥ የሚያደርጉት ድራማ ነው። ይሄም ደግሞ ገብቶናል እኛ። ስለዚህ ድሉ በጣም ከፍተኛ ድል ነው። በአማራም ያው ምሽጎቹ እየተሰበሩ ነው። ወልዲያ ምን እንዳለ ነው ጋር የነሱ ሚዲያ ውሸት የሚዋሹት መሬት ላይ ምንም ነገር የለም። እና በቡሬ ግንባር ወታደር የሚባል የለም። ተረዳኸኝ? ግን ሰው የሚያስበው አገሪቱ ያለ አንድ የፖለቲካ የተግባባ ኃይል ሳይኖር ብትመታ የባሰ ደም ሌባው አለ ምን አለ እሱ ያልፈጠረው የለም በ7 ዓመት ውስጥ ያ ፍራቻ ነው እንጂ የአቅም ጦት እንዳይመስላቸው። በአጭር ጊዜ ግን ኢንሻአላህ እንደርሳለን። ኦላም ይሁን ፋኖም ይሁኑ ሌሎችም ኮንታክት ከሐጅ ኢብራሂም ጋር አድርጉ። እኔም የነሱ ቃል አቀባይ ነኝ። ከኔም ጋር ማድረግ ትችላላችሁ። የሚያስፈልገውን ስራ አብረን በአጭር ጊዜ መስራት እንችላለን። እኛ የምናውቀው ብዙ ነገሮች አሉ። እሱ ከውጭ በኮንትራባንድ መሳሪያ ያመጣ ኢትዮጵያ ውስጥ መሸጥ ያዙት አወል አርባና የብልጽግና አባሎች ናቸው። አገሪቱን ደም ለማቃባት ከዛ ጸፋርስ ወደ በጅቡቲ አድርገው ወደ ውጭ የጅቡቲ መንግስት ጋር ተስማምተው አገር ማበላሸት ያሉት እነሱ ናቸው። ብዙ ታሪክ አለኛ የምናውቀው እና ገንዘብ በግመል ተጭኖ በፊት በመኪና ነበር። አሁን ያዩ ነውና ሌላ ነገር እንዳይፈጠር ምን ተብሎ በግመል ተጭኖ ጅቡቲ ድንበር ከገባ በኋላ በመኪና ተጭኖ ጅቡቲ ይደርሳል። ከዛ ያወጡታል እና የጅቡቲ መንግስት ያንን ገንዘብ እንዳወጣላችሁ ከፈለጋችሁ እዚህ የሚገለው ህፃን ሴት ምናምን ድምጽ አትሆኗቸውና እሺ ብላችሁ ተቀበሉ ብሎ የአፋር ክልል ያለው የደመኛ ያወል 40 ብልጽግና መንግስት ጋራ ተደራድረው በቀን ነው በድሮን መምታት ያዘን። ባየር በድሮን በምን እንደምትሰሙት ይሄ አፋር ክልል ሳያቅ አይደለም ሌላ እንኳን ባይል የሚደረግ ነገር ይሄ አግባብ አይደለም ብሎ እዛ ቦታ ላይ ቀብሮ ታዚያ ይደርስ ነበር። የሱ ይሉኝታ ስላለበት ለዛ ነው። እኛም ደግሞ ከነሱ የምንጠብቀው ምንም ነገር የለም። ወጣቶቻችን ግን የትግራይ ኃይሎችን ቢመጡ አትተኩሱ፣ ወደ ጎን ገለል በሉ ወይ ደግሞ እጃችሁን ስጡ፣ ወደኛ ትመጣላችሁ ከነትጥቃችሁ።
ትግራይ ሙርከኛ አትላችሁም እኛ የኢብራሂም ዑስማን የጉጉሞ የአፋር ታጣቂዎች ነን ካላችሁ ማንንም የሚነካችሁ የለም ይሄ ለማለት እወዳለሁ በጣም አመሰግናለሁ ድል ለትግራይ ህዝብ ድል ለአማራ ህዝብ ድል ለኦሮሞ ህዝብ ድል ለሶማሌ ህዝብ ድል ለአፋር ህዝብ ድል ለደቡብ ህዝብ ድል ለቤኒሻንጉል ህዝብ ድል ለፍትህ ለሚያሻ ሁሉ ህዝብ ይሆንላል ኢንሻአላህ ፊታችን ብርሃን ነው ያለው ጨለማ መጨረሻ ብርሃን ነው ይነጋል አሁን መንጊያው አካባቢ ቀርቧልና ይሄ ውሸታ ማዳምጣችሁ ወንድሞቻችሁን የምትገሉ ወንጀል የምትፈጽሙ አንድ ሰው ነው ቢሸሽ ሌሎቻችሁ ጀነራሎቹ ሆናችሁ ኮሎኔሎቹ ሆናችሁ መስተዳድር ሆናችሁ እዛው ህዝብ ውስጥ ነው የምትቀሩት በፈጸማችሁት ወንጀል ልክ በደርግ ጊዜ እንዳጋጠመው ሁሉ ቦታ እንደሚያጋጥመው ወንጀለኞች ለህግ ትቀርባላችሁ አምላክ ማንንም አይበድልም ይረፍዳል እንጂ ሐቁ ይወጣል ይሄ ደመኛ ውሸታም አዛውንት የማያከብር ህዝብ የመረጠውን የማያከብር ልክ የግሉ ቤቱ አድርጎ እንደሱ ያሉ ሌቦችና ውሸታሞችን ሰብስቦ አፍኖ ህዝቡን ለሰባት አመት ገዛ ፈርዑን ግን ፈርዑን መጨረሻ የዝጌር ተአምር አላወቅም እዝጌር ልጆቹም በሙሉ ፈርዑን በየቦታው የሚገለብጥህ ወይ ይህን ስልጣን የሚቀማ ይመጣል ሲባል ሲገድል አምላክ አምጥቶ ሙሴን እሱ ቤት ነው ያሳደገው የአምላክ ተአምር እስከዛ ድረስ ነው እና የብዙ ታሪክ ያለፈቱን ታሪክ ብታነብ ታውቅ ነበር ግን ስለማታውቅ ሰይጣን ደግሞ የአምላክ መንገድ ስለማይከተል የፈለገ ታደርጋለህ እንጂ ቀንህ ቅርብ ነው እንደ ፈርዖን ትዘፈቃታለህ የደም መሬት አድርጋታለሁ ብለሃል ትዘፈቃታለህ ነው ምለው ሌሎቹን ሁለት ልብ አታድርጉ ነው የምላቸው ዛሬ ፍትህ ነው የምንፈልገው ፍትህ ካለ ሁሉንም ማነጋገር የግድ ነው ዛሬ እኔ ኦሮሞ ነኝ ስለ ኦሮሞ ከተናገርኩ ስለ ኢትዮጵያ አትናገር ስለ አማራ ከተናገርኩ ስለ ኢትዮጵያ አትናገር ስለ ኢትዮጵያ ከተናገርኩ ስለ ትግራይ ተናገር ስለ አፋር ተናገር ስለ ኦሮሞ ተናገር ስለ ሶማሌ ተናገር ስለ ብሔር ብሔረሰቦች 86 ብሔር ያለውን ቁስል ተናገር እዚህ 4 ኪሎ እና አዲስ አበባ ዙሪያ ስታደርጉት የነበረው ድራማ ጫወታ ውስን ብሔሮች ያ አልቋል ይሄን ለማለት እወዳለሁ አመሰግናለሁ በጣም ነው ማመሰግነው መጨረሻ ላይ ግን ስለ ሶማሌዎቹን የኬንያ ሶማሌ ጠርተዋል ከጅቡቲ ሶማሌ ጠርተዋል ከሶማሌም ሶማሌ ፕሬዚደንት ጠርተዋል ለምንድነው ምን አይነት ሴራ ምንድነው ሴራው ይሄ ሰውዬ ሶማሌን ለማስገንጠል ነው ለማስፈራራት ነው ምንድነው እስቲ አጠራርገህ ስለሱ ንገረንና እንጨርሳለን እሱ ማስመታት የሚፈልገው እኛን ነው ምንለው እኔ ለምን ብትለኝ አያስታጥቀንም ያለው ሌላ ክልል ሁሉ ልዩ ኃይል አለው ምናየኛን ልዩ ኃይል አስገብቶ በፋኖና በኦላ ጦርነት አስጨረሳቸው አሁን 40 ጀባ ብሎ ሰጥቶት ኃይል የለንም ዛሬም መተው 16000 ኮማንዶ ሰልጥነው ስፔሻል ኮማንዶ ልዩ መሳሪያ ተሰጥቷቸው ከዕንደፈዑ 10 ኪሎ ሜትር ላይ ያሉ ኳስ እስከምትደርስ ነው የሚጠብቁት ሊወሩን ማለት ይሄ የሽንሌ ዞን ታጋዮች ተብለው ስለዚህ እነዚህ ሰዎች የሚያደርጉት ነገር አፋርን ለማስመታት አፋርንም እንደ የሚረዳቸው ኃይልም የለም አቅምም የላቸውም የጅቡቲ መንግስት አለ በዚህ የሶማሌ መንግስት አለ የኬንያም እዚህ ኢትዮጵያ ውስጥ ያሉትም አሉ ተባብራችሁ እስከ ቀይ ባህር ከኔ ጋር ተወርዳላችሁ ኦሮሞን ጠቅልለን ኩሽ የምትለውን ድራማ ከተሳካች እሷ ካልተሳካች ግን እዚህ አሁን ወደ ኤርትራ እየሄዱ ወደ ትግራይ እየሄዱ የሚበጠብጡኝ አፋሮች ጨፍጭፉ ግደሉ ጄኖሳይድ አድርጋለሁ ድሮም ያስራብኩኝ በህመም በምን በስርዓትነት ዛሬ የቀረውን እናንተ አጠናቁ ብሎ ነው እስማኤል ዑመር ጌሌ ከኛ ጋር ነበር ጽምዶ ጋር ከግብጽ ከኤርትራ ከሱዳን ከሳዑዲያ ጋር ነበር ዛሬ ሄዶ አብይ ጋር የሚገናኝበት ሰውየው በሁለት ቢላው የሚበላ ቆሻሻ ሰው ነው ሃይማኖቱም የማይታወቅ ግን ሲጫወት ብዙ አድርጓል ካሉት የፖለቲካ አንጋፋ ድራማ ሰሪ ካጂ ውሸታም ነው ዛሬ ግን ያ ሁሉ የሰራው ስራ በአሁኑ ዘመን ሊሰራለት አይችልም እኔም እየተናገርኩ ነው የሚያደርጉትን የሚያስቡትን እኛም እናውቃለን አቅም ካላጣን በስተቀር ለመከላከል ቀን ከሌት እየሰራን ዝግጁ ነን ኢንሻአላህ
በቃ በጣም ጥሩ ነው። በርታ በልሽ፣ አትጥፋ፣ ደውልልን አዲስ ነገር ሲገኝ። አልጠፋም፣ እደውላለሁ። አዲስ ነገር ሳለ እደውላለሁ። ብዙ አዲስ ነገሮች አሉ። አሁን ከላይ ነው እንጂ እንትን ያልኩ ደውዬ ነገ በሙሉ ዝርዝሩን እሰጥሃለሁ ኢንሻአላህ። እሺ ወንድሜ፣ ሰላም ታንኪ። ኦኬ